ኮምፒውተሩ መንግስት ለመንግስት ስለሆነ እሱ አያስፈልግም ማለት ነው። እሺ ብለን እንግዲህ እኛም ብዙ ጊዜ ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም። ዛሬ እንግዲህ ያው ባሳዛኝም ባስደሳችሁም ልበላችሁ በቀድምነት እንግዲህ ስለሌላ ጉዳይ የሰራሁት ቪዲዮ ሁላችሁም አይታችኋል ተመልክታችኋል ማለት ነው እና ለትናንትና ማታ ተቀጥረዋል ብያችኋለሁ አይደለ? ያንን ቀጠሮውን ማታ መሽት አልሰራላችሁ ቪዲዮ አደርኩኝ ማለት ነው እና በጣም ስከታተል ነበር። የሚያወሩት ነገር ሁሉ ውዝግብግብግብ ያለ ነው። 60 ሚሊዮን ብራችን ወየት ደረሰ? በቃ እኔ አሁን ጥያቄ ይሄ ነው። 60 ሚሊዮን ብራችን ወየት ደረሰ? እያንዳንዳችን አረብ ሀገር ያለን ብረት ድስት አጥበን እና ሄቱ እንደዛ ስቅስቅ ብለው ሲያለቅሱ ልጄ ታሰረችብኝ ልጄ ብለው ሲሉ እኛ ለሳቸው ስንል ብራችንን አወጥተናል ሰጥተናል። ምክንያቱም የሰጠነው እያንዳንዳችን ሁላችን በቃ ታዋ አድርገናል፣ ኮፒ ሊንክ አድርገናል፣ ቪዲዮ ሰርተናል። ሁሉም የሚችለውን አድርጓል፣ ብሩን አዋታል። ስለዚህ ልጅቷ ወየት ገባች? አገሬ ልገባ ነው አገሬ ልሄድ ነው ብላ የተደሰተች ልጅ አገሬ ስትገቢያለች ተብላ የተባለች ልጅ እንግዲህ ያው እያንዳንድ 3 ወር ሙሉ እንዲደርሳለች እንዲኮናለች እያሉ ሲሉ 3 ወር ሙሉ ወስዶ ያ ብር ተሰብስቧልና ወየት ገባ ነው የምለው። በነገራችን ላይ እንግዲህ ትናንትና እኔ እንደሰማሁ ከወሬያቸው ልጅቷ እንዳልተፈታይ ልጅቷ ምንም ፍርድ እንዳላገኘች በቃ ልጅቷ እንደውም አሁን በህይወት ትኑር አትኑር ራሱ ለእኔ በቃ ምንም ውዝግብግብ ያለ ነው የሚያቀርቡት መረጃ ማለት ነው። ማለት ትክክለኛ በአንድ ፊት እኮ ወይ ሞታለች ብለው በቃ ብሩን ለእናቱ ይመልሱ ብዬ ነው የማስበው። በቃ ምንም ነገር እኔ በቃ ምንም እንትን አላለምና ሌላ እንደው የሰው እገዛ የሰው ሆይታ ምንም አይጠቅምምና እንደ ፈጣሪ አምላክ አገርሽን ኢትዮጵያን እርገጫት። ከዚህ በኋላ የሆነ ያንቺ የሆነ ቀን አለ ካለ እሱ ፈጣሪ በህግና ጥበቡ ያውጣሽና ለሀገርሽ አብቃሽ። ለዚህ ለምታለቅስ ለሚስኪን እናትሽ። ምክንያቱም ሁላችንም ምን አሁን ከዚህ ለእናንተ ቪዲዮ ሰርች ወጥቼ ከዚህ በኋላ ምን እንደመሆን አላቅም። አሁን እያወራኋችሁ በደቂቃዎች ምን እንደመሆን አላቅምና የምንጠራበትን አናቅም እና አንዳንድ ጊዜ ሞትን ሞት ይበልጠዋል ትል ነበር አያቴ። አሁንም ሞትን ሞት ይበልጠዋል እና ይቺ ልጅ እኔ ብቻ አላቅም። እዛ የተሳተፋችሁ እያንዳንዳችሁ በቃ ናሲያ እና አቧሚራ እነ ዙዙ እነ ተስፍሻ አረጌው እነ ኻልጥ በጣም ብዙ ናችሁ። ሁላችሁም ተጠያቂ ናችሁ ለዚህ ለብር። እኔ ተመጠየቅ ወደ ኋላ አልልም። ምክንያቱም ብር አስገብተናል። ልጅቱ ልትፈታ 3 ወር ነው የቀራት፣ 2 ወር ነው የቀራት። ብሩን ካላስገባን በቃ ህይወቷ ሊያልፍ ነው እንትን ልትባል ነው። ስለዚህ ሰዎቹ በብር ተደራድረዋል። 1 ሚሊዮን ብር ነው ያሉት። ያንን ብር እንስጥ በሳውዲ አረቢያ በሪያል ማለት ነው እና እንስጥ ተብሎ እንደዛ እያሉ ላይቭ ላይ እናይቱ እያለቀሱ ሲያወዛግቡን የነበሩ ሰዎች አሁን ልጅቷ ትፈታ ብለው የማይወዛግቡት ለምንድን ነው? ኤምባሲ ይዞታል መንግስት ይዞታል ብለዋል ማለት ነው። ስለዚህ መንግስትም ይህንን ጉዳይ እንዲያጣራልን እንፈልጋለን። እኔ በጉዳይ ኤምባሲ ማለት እንትን ነው መንግስት ነው ብር ከፍሎ ቀጥሮ እያሰራቸው ያለው ማለት ነው። በመንግስት ስር ነው እንግዲህ ኤምባሲ የሚተዳደረው። ስለዚህ መንግስትም ተጠያቂ ነው ብዬ ነው የማስበው። አንዳንዶቹ መንግስት ሳይሆን በግልን የተሰበሰበው መንግስት አያውቅም ይላሉ። መንግስት አያውቅም የሚባል ነገር የለም እኔ ጋር። ምክንያቱም ኤምባሲ ደርሷል። በኤምባሲዎች ምክንያት በመንግስትና መንግስት ተፈራርሞ ነው ብሩ የሚዟዟረው ተብሏል ማለት ነው። ስለዚህ እኛ በሰው ህግ በሰው መመሪያ መግባት አንችልም። የሳውዲ አረቢያ ህግ ያው የገደለ ይገደል እንደሚል በቁርአናቸው ስለሆነ የሚመሩት ማንኛችንም የምናውቀው ነገር ነው ሁላችንም ማለት ነው። ስለዚህ ልጅቷ ከሞተች ወይም ሞታለች ካለችም አለች ብሩ ተላልፏል ብለው ዙዙ ሆነች አሲያ ሆነች ሙባረክ ሆነ ሁሉም ቪዲዮ ሰርተዋል። ብሩ ተዘዋወረ፣ ብሩ ላክን፣ በስንት መከራ በስንት ውጣ ውረድ አልሐምዱሊላህ እያሉት ይሰሩ ነበረ ማለት ነው። እና አሁን ላይ እንደገና እንዴት ሆነች እንዴት ሆነ ብለው እነሱ ራሳቸው የያዙት ነገሩን ጉዳዩን ራሳቸው ጠያቂ ሆነው ሲቀርቡ ምንድን ነው የሚሰማችሁ? እኔ በጣም ተናድጃለሁ። የምሬ ነው የምላችሁ። እኔ እንዳንድ ኢትዮጵያዊ እንዳንድ ሰው እየተከታተልኩ ቪዲዮ ትሰራ የነበርኩት እርዷት ያላችሁን እያልኩ ስል እንደነበርኩት አሁንም እኔ በቃ ጥያቄ ነው። አሁን መጠየቅ ያለብን እኛ ህዝቡ እነሱ መጠየቅ ሳይኖር እነሱ ገስ ላይ ተገሳስጠው እርስ በርሳቸው የሚጠያየቁት ምንድን ናቸው? እኔ በጣም ጥያቄ እናንተ አሁን በራሳችሁ ማርያም በዚህ ማለት ነው ሁላችሁም ቪዲዮ እንድሰሩ ፈልጋለሁ። እኔ በግሌ ማለት ነው ሁላችሁም እንድሰሩ ፈልጋለሁ። ለምንድን ነው እንደዚህ የሚሆነው?
ምክንያቱም ሁሉም ተገሳስተው እርስ በርሳቸው ነው እንጂ የሚጠያየቁት እኛን እየጠየቁ ወይም ለእኛ እያደሉ አይደለም ያሉት። ለምንድን ነው እንደዚህ የሚሆነው? እኔ በጣም እየገረመኝ ነው ማለት ነው። አንደኛው አንዱን ይጠይቃል፣ አንደኛው አንዱን ይጠይቃል። ለምን ቤተሰብ አላቀረባችሁም? ለምን ለቤተሰብ እንደዛ አልሆናችሁም? ለምንድን ነው ሊሆን የሚችለው? ስለዚህ ቤተሰብ እነሱ ሳይሆኑ መጠየቅ ያለባቸው እኛ ስንጠይቃቸው እነሱ ናቸው ምላሽ። ምክንያቱም ጉዳዩን ይዘነዋል፣ በሂደት እንነግራችኋለን፣ ያለውን ነገር እናሳውቃችኋለን። ጥሩ እየሄደ ነው፣ እግዚአብሔር ይመስገን፣ አልሐምዱሊላ እያሉት ሲሰሩ የነበሩ ሰዎች አሁን ላይ ገስ ላይ ተገሳስተው እንደዚህ አላረጋችሁም፣ እንደዚህ ሰው አልቀየራችሁም፣ እንደዚህ አላላችሁም። ምን አይነት ጨዋታ ነው የሚጫወቱት? እኔ በጣም በቃ ሳያቸው አስጠላኝና መጨረሻ ላይ እንደውም ትቻቸው ወጣሁና በዚህ ጉዳይ ላይ ራሱ ምን ትላላችሁ? እኔ በጣም አሳዝናኛለች። በጣም ማለት ነው። በጣም ነው ያዘንኩት። ማለት አንዳንድ ጊዜ ተስፋ ባይሰጧት፣ አንዳንድ ጊዜ ከሆነ ነገር ውስጥ ስገቡ በቃ ይሄ ነው ከተባለ የሆነ ልባችሁ ይደነድናል። አላለቀ። ህጉንም ስለምታውቁ በቃ እኔም ወይ ዛሬ ወይ ነገ በቃ የዛ ዕጣ ተካፋይ ነኝ ብላችሁ በቃ ልክ ገና በቁማችሁ እንዳላችሁ እንደሞታችሁ ምናምን ተቆርጦ አላቀ። ግን ለሷ ተስፋ ሰተን ለእናይቱ ታውል እናይቱ እኮ ገና እንትን እንዳለች በዚህ አይነት ጉዳይ ነው ስትባል በቃ እንትን እንደምትል ታውቀዋለች። እርሟን ታወጣለች። በቃ አለቀ እንዴ! በሰው ህይወት መጫወት። እኔ የዛሬ 3 ወር ካስታውሳላችሁ ፋሲካ ናት ወደ ሚዲያ መጣችሁ። ፋሲካ ቪዲዮ ሰርታ ያንን ቪዲዮ ፕራይቬት ያስገቧት ያስደልቷት አላቅም። እርግጠኛ ነኝ ያው ዩቲዩብ ስለሆነ ፕራይቬት ነው የምታደርገው። አስጠፍተዋታል። ያው ፕራይቬት የሆነ ማለት ሰዋየውም ያው ጠፋ ተደለተም ያው እንዳይታይ ነው አይደል? አድርገዋታል። ለምንድነው? ይኸው ስንት ሞላት። ወንድሟም ቤተሰቦቿም እያስፈራሯ ነው። ማንም ሰው እንደውም እኔ ራሱ የእሷን ድምፅ አላስገባሁትም እንጂ እንደዙ የእሷ ቪዲዮ የሰራችሁን ሰርቼበት ነበረ ማለት ነው። ከ3 ወር በፊት አሁን ላይ ማለት ነው። ከዛ ቪዲዮውን አስጠፏት። ትናንትና ራሱ እሷ የለችም። ለምንድን ያልገባችሁ? ወደዚህ ሚዲያ ያመጣችሁ ጉዳዩን እሷ ናት። ቤተሰቦቹ ጋር የምትቀርበው እሷ ናት። ያለውን ነገር ታውቃለች። ቤተሰቦቹ ኢትዮጵያ ስለሆኑ እንዲናገሩ አይፈቀድም። ምክንያቱም ይዟቸዋል። አንዳንድ ጊዜ ይሄ ተባብሎ ምን ተብሎ እንትን የሚባለው ነገር የለም። በቃ እኔ እንደኔ እንደ ሳራ ልጅቷ እንኳ ህይወቷ ቢያልፍ ብሩ ለእናሄቱ በቃ ትጦርበት፣ በቃ እናሄቱ የሆነ ነገር ታድርግበት እንጂ ለበጎ አድራጎት እንስጥ እንደዚህ እንርዳ ተብሎ እንዲሸፋፎን ራሱ እኔ አልፈልግም። እኔ እንዳንድ ኢትዮጵያዊ እንዳንድ ሰው ቪዲዮ ትሰራ እንደዛ ስለከረምኩኝ እኔ የምወስነው ይሄንን ነው። በቃ የኔ ውሳኔ ይሄ ነው። ልጅቷ ለእናሄቱ ብሩ ይሰጥ። በቃ ብሩ ለእናሄቱ እንዲሰጥ እኔ በጣም ነው የምወስነው ማለት ነው። ምክንያቱም በበጎ አድራጎት ምናምን ከተባለ ብሩን ያጠፋዋል። ከዛ እርስ በርስ ምናምን ተሸፋፍኑ እንዲያልፍ አልፈልግም። ብሩ ለእናሄቱ ይሰጥ። እናሄቱ እንትን ይላሉ ማለት ነው። የሆነ ነገር ያደርጉበታል፣ ይጦሩበታል፣ በቃ እንትን ይሉበታል። ራሳቸውን ጥለው ነው ያሉት እናሄቱ ማለት ነው። እኔ በዚህ ነው ማምነው። ምክንያቱም እናሄቱ በቃ ይሄ የኢትዮጵያ ሕዝብ ይሄንን ብር መጠየቅ አለብን በቃ ወይም ልጅቷ ትፈታ። ብሩ ቢተላለፍ ራሱ ልጅቷ እስካልተፈታይ ድረስ ልጅቷ ወደ ኢትዮጵያ እስካልገባይ ድረስ ይህ መንግስት፣ የሳውዲ አረቢያ መንግስት የሰው ብር አይበላም። በዚህኛም እናውቃለን። አይበላም። ወይ ልጅቷ ትሄዳለች ወይ ብሩን ሰዎቹ ተቀብለው ይበላሉ እንጂ መንግስት ተቀብሎ አቀባብሎ ለሰዎቹ ሰጥቶ ልጅቷን እዚያ የሆነ ነገር አድርጎ ብሩንም ልጅቷንም አይቻልም። ወይ ብሩን ይመልሳል ወይ ልጅቷ አገሯ ትሳፈራለች። ይሄን ነው የምናውቀው። ሌላ ማድበስበስ እንደዚህ ነው ምናምን ነገር አይሰራም። እና እንደው ፈጣሪ ለእናቷ ለሀገሯ ያብቃት። እና በቃ ከዛ አንድ ቀን ገብታ እንደው በአንድ ቀን እንደው ኢትዮጵያን አንድ ቀን ረግጣ በማግስቱ ትሙት። የእውነት እኔ በጣም ነው በቃ ተስፋ ማድረግ ቀላል ማድረግ አይደለም። እና እኔ በጣም ተናድጃለሁ። የምሬ ነው የምላችሁ። እኔ በቃ ገስ ያሉ ሰዎች ብላ በጣም ነው እያንዳንዷ ቢዝነሷን የራሷን እንትን እያጿጿፈች የነበረችውማ አረ ውስጡንማ የሆነ ነገር እኔ ገና ያን ጊዜ ቪዲዮ ስታጠፋ ፋሲካ በቃ የሆነ ነገር ተሰምቶኛል። ለምን ጠፋ? ትናንት ፋሲካ ለምን አልቀረበችም? ፋሲካ ብዙ ነገር ታውቃለች። ፋሲካ እውነቱን አውጥታ ተናግራለች። እያስፈራሯቸው ሰው እንትን እያሏቸው ነው፣ ልጅቷ ምን እንደደረሰች አይታወቅም ብላ ተናግራለች። ቪዲዮ ቢጠፋ ያየነው አይተናል፣ የሰማነው ሰምተናል። ስለዚህ በሂደት እየሄደ ነው። እንትን ምንድን ነው የሚባለው? ይዞታል ምናምን ውክልና ማለት ውክልና የወሰዱ ሰው ይዞታል ምናምን እየተባለ ነበር። ስለዚህ የታለ ወየት ናት ወየት ሄደች? ስለዚህ ጥያቄ ነው። ሁላችንም እንጠይቅ ባይ ነኝ። ይሄ በቃ ኢትዮጵያዊነት ሰብአዊነት ያስፈልገዋል። ይሄ በቃ ሰብአዊነት በቃ የልጅቷ ስደተኛዋ ከርታታዋ
መጠየቅ አለባት። እና ሁላችሁም በዚህ ጉዳይ ላይ ምን ትላላችሁ? የየራሳችሁን ሀሳብ በቃ ቪዲዮ ስሩ። በቃ በሻላችሁበት ቲክታኩ እንደውም አጥለቅልቁ ብዬ እኔ የማምነው በዚች በልጅቷ እንዲጥለቀለቅ እፈልጋለሁ። የምሬ ነው የምላችሁ። በቃ በዩቲዩብ በተለያየ ሶሻል ሚዲያ እና ለእናቱ እግዚአብሔር ጥናቱን ይስጣት። ደጅ ደጅ በር በር ማየት ልጅ መጣች አልመጣች፣ ብር ሞላ አልሞላ ሲጨነቁ፣ አሁን ደግሞ መጣች አልመጣች። አሁን የትናንትናው ተገሳስጠው እርስ በርሳቸው እንደዛ ነው እንጂ የሚሞጋገሱት ለእኛ ምን አደረጉልን? እና ይህም ቪዲዮ ይሄ ምን ይመስላል? እስኪ ደግሞ ዛሬ አዲስ ነገር ካለ እንደዚሁ አቀርብላችኋለሁ። እግዚአብሔር ከእሷ ጋር ይሁን ነው የምለው። ሌላ ምንም የምለው የለኝም። ውድ ቤተሰቦች እናንተም ላይክ፣ ሼር፣ ኮመንት እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ ውድ ቤተሰቦች ማለት ነው። እናንተ ግን ኮሜንት ላይም እንደዚሁም በቪዲዮ ሁላችሁም የራሳችሁን አስተያየት አመለካከት ጻፉልኝ ነው የምለው ማለት ነው። እኔ በጣም ተናድጃለሁ የምር ትናንትና ሲገባበዙ ማለት ነው። እና በሌላ ነገር እስከምንገናኝ ቸር ቆዩልኝ።